بسم الله الرحمن الرحيم وصلى الله وسلم وبارك على نبينا محمد وآله وأتباعه وإخوانه إلى يوم الدين. أما بعد، سلام الله عليكم ورحمة وبركاته. ود تملكاتو تشاتشن تنانتنا planning for reading لما انبب ماقد سنل أواستنال بما انبب تازنال ملكوتاዊ ትእዛዝ የጀመረው اقرأ አንብብ በሚል ነው። ታዲያ ይህን ትእዛዝ ካለመተግበራችን የተነሳ ኡመቱ اقرأ لا تقرأ የንባብ ትውልድ አያነብምሳ ስንል ሁሌ እንወቅሳለን። እኔ ግን ጨለማን ከመውቀስ ሻማን መለኮስ መፍትሄ ነው ብዬ ዛሬ ተነስቻለሁ። አለማንበብን ከመውቀስ ሰዎቹ ሊያነቡበት የሚችሉትን መንገድ ማመቻቸት ተቀዳሚ ነው ብዬ አመንኩ። እንደምታውቁት ህይወት አጭር ነች። አንድ ሰው እዚህ ምድር ላይ 65 ዓመት ይኖራል ብንልና ማንበብ ደግሞ በ15 ዓመቱ ቢጀምር ብዙ ጊዜ አይሳካም፣ ቢጀምር 40 ዓመት ያነባል ማለት ነው። ከ15 ዓመቱ እስከ 65 ዓመቱ ይህ ግለሰብ በወር ውስጥ 2 መጽሐፍ ቢጨርስ ይህ ሰው በአመት ውስጥ ስንት መጽሐፍ ያነባል ማለት ነው? 24 መጽሐፍ ያነባል። በወር 2 ሲባዛ 12 ወር 24 መጽሐፍ ያነባል። 24 መጽሐፍ ሲባዛ 40 ዓመት 24ን በ40 ዓመት ስናባዛው 960 መጽሐፍ ይመጣል። እንግዲህ 65 ዓመት የኖረ ሰው 1000 የማይሞላ መጽሐፍ ማንበብ እጅግ በጣም አስደሳች ቁጥር አይደለም። ስለዚህ የንባብ ቴክኒኮችን አሻሽለን የንባብ ፍጥነታችንን ማሳደግ ስፒድ ሪዲንግ ወይም ሪዲንግ ስፒድ የሚባል አለ። እሱ ሌላ ጊዜ እናየዋለን። እሱ ማሳደግ ይጠበቅብናል። ሁለተኛ ቢያንስ ያነበብነውን እንኳን መርሳት የለብንም። ስለዚህ ዛሬ ያነባበብ ቴክኒክ how to read كيف اقرا እንዴት ላንብብ የሚለውን ቴክኒክ ዛሬ እጠቁማችኋለሁ። ይህ ያነባበብ ቴክኒክ የዘመኑ የስነ ጥናት ኤክስፐርቶች ጠበብቶች የደረሱበት ያነባበብ ቴክኒክ ነው። እነሱ ወደ 5 ታዋቂ ያነባበብ ቴክኒኮችን ለዓለም አስተዋውቀዋል። አንደኛው 3PAS የሚባል፣ ሁለተኛው QSCP የሚባል፣ ሶስተኛው RWAP የሚባል፣ አራተኛው PQRST የሚባል። ዛሬ ግን ከናንተ ጋር ማሳልፈው 5ኛው ቴክኒክ ይሆናል። SQ3R የሚባል ይሆናል። እነዚህ የንባብ ቴክኒኮች ናቸው። እነሱን ከናንተ ጋር እናዋዛቸዋለን። SQ3R S ምንን ተወክላለች ካለ ሰርቬይ ማለት ነው። ይሄ ደሰሳ ማድረግ አጠቃላይ መጽሐፉን መዳሰስ ማለት ነው። ዝርዝሬዋለሁ። ሁለተኛ ኪው ማለት question መጠየቅ ማለት ነው። ቻፕተሮችን ስታወጣ ይሄ እዚህ ላይ ማወቅ መፈልገው ይሄ ጥያቄ አለ ብለህ መጽሐፉ ላይ መጻፍ ማለት ነው። ሶስተኛው ሪድ ነው። 3R ብለኔል 3 አሮች ማለት ነው። ስለዚህ የመጀመሪያው አር ሪድ ማለት መጽሐፉን ጫፍ እስከ ጫፍ በደንብ አንዴ ማንበብ ማለት ነው። ሁለተኛው ሪ ማለት ሪሳይት ደግመህ ያንን ነገር መጽሐፉን ዘግተህ ማሰማት ማለት ነው። የመጨረሻው አር 3R አይደል ያለ የመጨረሻው አር ደግሞ ሪድ አንዴ ልፍ ያልክ ዙራ መጽሐፉን መከለስ ማለት ነው። ግልጽ ነው። SQ3R ወይም በአረበኛ ሐምዘቱል ኸምስ ይሉታል። 5 ሐምዛዎች ማለት ነው። ያኒ ሰርቬይ ማለት استعرض ማለት ነው። ከዛ ሁለተኛው ደግሞ ሐምዛ question ሚለው እስአል ብለውታል። ሶስተኛው አር اقرا ሪድ ሚለውን ከዛ ደግሞ ሪሳይት አንደኛው አር ሪሳይት ምንለውን አጅብ ወይም ሰምዕ ብለውታል። አምስተኛውን አር ሪድ ሚለውን اقرا مرة اخرى ማለት ደግመ አንብበው ማለት ነው። እነዚህ ቴክኒኮች እስኪ ትንሽ ዘርዘር እናርጋቸው እንዳይከብዳችሁ ስላሰብኩ ነው። የመጀመሪያው ሰርቬይ ነው። መጽሐፉን መዳሰስ መጀመሪያ ውጭ ያለውን ርዕሱን ማንበብ፣ ጸሐፊው ማን እንደሆነ ማወቅ። እዚህ ጋር ጸሐፊው ሊገልጹ የፈለገ ስዕል ይኖራል፣ የመጽሐፉን ጭብጥ የሚያሳይ እሱም ማየት። ስለ መጽሐፉ የሚሰጥ ስዕል አለ ማለት ነው። ብዙዎቻችን አንድ መጽሐፍ ጠቅልለን የምንረዳው መጽሐፉን አንብበን ከጨረስነው በኋላ ነው። ይሄም መልእክት ነው እንደሚያስተላልፈው ምንለው።
ምንን ሊያስተላልፍ እንደፈለገን ቀድመን ማወቅ እንችላለን። ሰርቬይ ጥናት እናረጋለን። ደሰሳ ግርድፍ እናረጋለን። የመጀመሪያው ኤስ ኪው ያለው የመጀመሪያው ኤስ ሰርቬይ ነው። ርዕሱን እናነባለን። ከዛሳ እንገባና ማውጫውን እናያለን። ይህ መጽሐፍ ምንድነው የያዘው? ምን ርዕሶችን ያካትታል? ምን ርዕሶችን ይዳስሳል? እገባና ማውጫውን አየዋለሁ። ማውጫው ላይ ምን ይዟል? ቻፕተር 1 ይሄ ነው ሊያሰርጽ የፈለገው። ቻፕተር 2 ደግሞ ይሄ ተዳስሷል። ቻፕተር 3 ጋር ደግሞ ገባና ሊያስተላልፍ የፈለገውን ነገር ያለው በእያንዳንዱ ስር ያሉትን ነገሮች አነባቸዋለሁ በግርድፉ። ከዛ ቻፕተር 4 እሄዳለሁ። ማውጫውን አያለሁ። ማውጫው የመጽሐፉን ሙሉ ይዘት ስላዘልኝ ጸሐፊው ምንም ማስተላለፍ እንደፈለገ ገባይ ማለት ነው። ግልጽ ነው። ቻፕተር 1 ላይ ያን ይደሳል። ሁለተኛው ምዕራፍ ላይ ይሄን፣ ሶስተኛው ምዕራፍ ላይ ስዕሉን ወሰድኩት። ሰርቬይ ያረኩ ነው። ስዕሉን ሽፋኑን አየው። ከዛ ሰው ወደ ምን ገባለው? ማውጫውን ካየው በኋላ በብዙ ጊዜ ጸሐፍቶቹ መግቢያ ይጽፋሉ። ለመጽሐፉ ለምን እንደጻፉት ማመስገን የሚፈልጉት ሰው ይሄን መጽሐፍ የሚያስተላልፉበት ጥቅል መልእክት መግቢያው ላይ ይጻፋል። ሁሌም ተለምዷል። 2-3 ሉክ ታነባላችሁ። ስለዚህ ሰውየው ሊያወራና የፈለገውን ነገር ጨምቆ መግቢያው ላይ ያስቀምጠዋል። ስለዚህ ምን ሊያወራ እንደፈለገ ስዕል አእምሮ ይወስዷል ማለት ነው። ከዛ ሳመጣና መጨረሻ ላይ ደግሞ ኻቲማ ብሎ ማጠቃለያ ብሎ ያስቀመጣትን አጭር ጽሑፍ አነባል። በተለምዶ ደግሞ ብዙ ጊዜ ከመጽሐፉ ውስጥ ምርጥ የሆነውን ሐሳብ አውጥተው ጸሐፍቶች ከመጽሐፉ ጀርባ ላይ ያስቀምጡታል። አጭር መልእክት አለ። አጭር መልእክት ወይም ከመጽሐፉ የተወሰደ ሚል ጥሩ ሐሳብ ይኖር፣ እሱንም አነባለሁ። ከውስጥ ደግሞ እንደዚህ ገባና ያስቀመጠው ስዕል ካለ ዲያግራሞች ምናምን ካሉ ገብቼ ያለው እንዲገብቼ ሳየው ሊስሉ የፈለገ ነገር አለ ማለት ነው። ሊያስተላልፉ የፈለገ የገነባው ነገር አለ። እሱን ገብቼ ስዕሎችን ልፍ እያልኩ እንዲያያቸዋለሁ። የሰራቸው የተለያዩ ዲያግራሞች ሳጥኖች ምናምን ካሉ መለከታለሁ። ውስጥ ገብቼ ያስቀመጣቸው ነው ያለው። ስለዚህ መጽሐፉን ቀድሜ ሳልገባ አወቅኩት ማለት ነው። ምን ሊያስተላልፍልኝ እንደፈለገ ተረድቼዋለሁ። አሁን አውቄው ነው ማነበው ማለት ነው። ግልጽ ነው። የመጀመሪያው ኤስ ማለት ሰርቬይ ነው። ጥናት ነው የምታደርጉት። ቻፕተር 2 ላይ ምን አለ? ውስጥ ስዕል ምን አለ? ጀርባ ላይ ምን አለ? መግቢያ ላይ ምን አለ? ማውጫው ምን ይዟል? የመጀመሪያው የንባብ ቴክኒክ በተለይ ለዩኒቨርሲቲ ተማሪዎች፣ ለፒኤችዲ ጥናት አድራጊዎች መጀመሪያ መጽሐፉን አታንብቡት። ቀድማችሁ ወቁት። ሰርቬይ ስሩ። ጥናት አድርጉት። አገላብጡት። ስዕሎችን እዩ፣ ማውጫውን እዩ፣ ጀርባውን እዩ፣ መግቢያውን እዩ። ምናልባትም ስለ መጽሐፉ ደግሞ የሆነ ታዋቂ ምሁር የሰጠው አስተያየት ካለ እሱንም አንብቡ። ይሄ መጽሐፍ እንዲህ ነው፣ ይሄን አስርጿል፣ በጣም ማርኮኛል፣ ወሳኝ ነው የሚባል ጽሑፎች አሉ። እነሱን ገብታችሁ እያቸው። ከዛ መጽሐፉን ምን አረግ ነው? አወቅ ነው ማለት ነው። ስለዚህ የመጀመሪያው ኤስ ማለት ሰርቬይ ነው፣ ጥናት ነው። መግቢያውን፣ የሽፋን ስዕሉን፣ ውስጥ ያሉ ስዕሎችን፣ መውጫውን፣ ሁሉን ነገር ታያለ። ይሄው ምን ሰጠን? የመጀመሪያው ኤስኪው 3R አይደል ያለ እሱን አገኘን ማለት ነው። ግልጽ ነው። የመጀመሪያው ሰርቬይ ነው። ስተአሪድ ተመልከተው። አንዴ ገረፍ አድርጎ 5 ደቂቃ ወስደ መግቢያው ምን እንደሆነ ይኸው፣ መውጫው ምን እንደሆነ ይኸው፣ ስዕሎችን ተመልከት፣ ማውጫውን ተመልከት፣ መግቢያውን ጽሑፍ አንብበው፣ ማጠቃለያውን ይኸው፣ የጀርባ ጽሑፍን ተመልከት። እዛት ክሊር ግልጽ ነው። ኢንሻአላህ አላህ ያግራለን። ሁለተኛው ኩዌስችን ነው። ኪው ማለት ኩዌስችን ጠይቅ። ልክ ማውጫውን አውጥተህ ስታነብ ከለመድከው ሐሳብ ወጣ ያለ ነገር ስታገኝ ጠይቅ። ይሄ ነገር ምን ነው ማስተላለፍ የፈለገው? ጠይቀው። ከሁሉን ስታነብ ማተኮር ደግሞ የምትፈልግበት አለ። ምናልባት ከተጠቀሰው ውስጥ 25% የምታውቀው ሊሆን ይችላል፣ ማታውቀው ሊኖር ይችላል። እዛ ጋር ኩዌስችን አድርግ፣ ጥያቄ ጠይቅ። ከዚህ ምን ተመረ ይወጣል? ጥያቄ ምልክት እያደረግክ ታልፋለህ። ልክ ስትገባ ትኩረት የምትሰጠው ያንን ቦታ ይሆናል ማለት ነው። ደጋግመህ የምታነበው ፓርት እሱን ይሆናል ማለት ነው። ምናልባት እነዚህ የጥናት ሰዎች ከሚሰጡ ምክር ውስጥ መጽሐፉ ያንተ ነው፣ እባክህን ስታነብ በቀይ እስክሪብቶ ትፈልግ፣ በጥቁር ትፈልግ፣ በቢጫ ቀለም ይሁን፣ ወደ ኋላ ተበል፣ አስምርበት፣ አድምቀው። ነገ ስትመለስ አተኩረህ የምታነበው እነሱን ቦታ ነው። መጽሐፍ የገዛው ለምንድን ነው? አንዳንዱ እንደ ሱፉ እንዳይበላሽ ማስቀመጥ ይፈልጋል አይደለም። መጽሐፍ እኮ ልታነበው፣ ልታጠናው። ለሌላ ሰው መስጠት ከፈለክ አዲስ ገዝተህ ስጥ፣ ግን አስምርበት፣ ጻፍበት፣
ጠይቅ፣ እዛ ላይ ጥያቄን አስፈርበት፣ አቅልመው። ይሄን ነገር ከማድረግ ወደ ኋላ እንዳትሉ የሚል ምክርን ይሰጡናል። ከዛ 3R ብለናል። 3 አሮች 3 አር አሉ። የመጀመሪያው አር ሪድ ነው። ጥያቄ ቅድም ጠይቀህ ማውጫው ላይ ትኩረት የሰጣቸው ነገር አለ። እነሱም በደንብ በመረዳት መልኩ አንድ መጽሐፉን አንብቡ። ፈጠን ብለህ ተረዳው። ጥቅል ስዕሉ ገብቶሃል፣ ምን ማስተላለፍ እንደፈለገ ማውጫውን አይተሃል። አሁን ሂድ ጥያቄዎችን እየተከተልክ በደንብ አንብቡ። አንዴ በደንብ አንብቡ። አእምሮ ውስጥ ጥሩ ስዕል ይሳላል በዚህ መልኩ ካነበብክ። ከዛ ሳሚ ቀጥለው ሪሳይት። መጽሐፉን ጨረስክ አይደል? መጽሐፉን ትዘጋና ቅድም ጥያቄ ስትጠይቅ ለማወቅ የፈለካቸውን ፖይንቶች ሰሚያ ሪሳይት ዘግተህ ለምሳሌ ቻፕተር 2 ላይ ወይ ሁለተኛው ምዕራፍ ላይ የተማርከው ሐሳብ አለ፣ እሱን ተናገረው ዘግተህ። ሁለተኛው ምዕራፍ ላይ ይሄን ተምሬያለሁ፣ እነዚህ ነገሮች በ3 ይከፈላሉ፣ 3ቱ ነገሮች ደግሞ ከየአንዳንዳቸው ስር 2 አሉ፣ እነሱም እነዚህ ናቸው፣ በቃል ድገም። አሊያም ደግሞ ምዕራፍ 4 ላይ አንድን ታሪክ ተምሬያለሁ አስተማሪ፣ ታሪኩም እንዲህ ነው ብለህ ለብቻ ተናገር። ሪሳይት በለው፣ ነገ አትረሳው፣ አእምሮ ውስጥ ተስሎ ይቀራል። ብዙ ጊዜ አታስታውሱ? የሆነ ነገር ለሰው መናገር ትፈልጉና ታሪኩን ተረሱታላችሁ። የሆነ ነገር አንብቤ ነበር ከዚህ ጋር የሚመሳሰል ትላላችሁ። ለምን? መጀመሪያ ትክክል አላነበባችሁትም። ይህን ቴክኒክ አልተጠቀማችሁም። ሪሳይት ይፈልጋል። ዘግተኸው መጽሐፉን በአእምሮ እየዳሰስክ መድገም። በምስላስ ቻፕተር 1 ይሄን አስተምሮኛል፣ ምዕራፍ 2 ይሄን አስተምሮኛል፣ 4 ላይ ይሄ ታሪክ አለ፣ 5 ላይ እንዲህ አይነት ቁጥሮችን አስቀምጠዋል። ሰማም። ከዛ በኋላስ የመጨረሻው አር ላይ ደረስነ ማለት ነው። እሱም ሪድ ደግማ አንብቡ። ልክ መጽሐፉን ዘግተህ ስትል የረሳኸው ካለ አልታወስ ያለ ካለ ዙረ እነዛን ብቻ ገብተህ ታነባለህ ለማስታወስ። እዝት ክሊር ግልጽ ነው። ልክ ስታሰማ የረሳኸው ካለ ለብቻ መጽሐፉን ዘግተህ ስትናገር ያላስታወስከው ካለ እነሱን ብቻ ገብተህ ያለፍክ ምዕራፍ 2 ላይ እንደዚህ ፔጅ ላይና እንዲህ ሐሳብ ላይ አንዴ ትደግመዋለህ። ምዕራፍ 10 ላይ የሆነ ሐሳብ አለ፣ ምዕራፍ 9 ላይ የሆነ ታሪክ አለ። እነሱን ብቻ ተመልሰህ ታነባቸዋለህ። እንዲያርጋችሁ ካነበባችሁ አንድም መጽሐፍ አነበባችሁ ሳይሆን የሚባለው ውስጣችሁ አተማችሁት ነው የሚባለው። መቼም አትረሱት። ሙሐደራ ልታደርጉ ስትነሱ፣ ፈተና ላይ ስትቀርቡ፣ ወይም የሆነ መጽሐፍ ስትጀምሩ አትረሱት። አእምሯችሁ ላይ ከችላል። እና አንብበህ ኋላ በደንብ እየጠየቅክ ነው ያነበብከው፣ እያቀለምክ ነው ያነበብከው፣ ዘግተህ ብለህዋል። ከዛም ደግሞ የጠፉን ተመልሰህ አይታቸዋል። ያኔ መቼም አትረሳው። እኔ ብዙ ጊዜ የተለያዩ ዝግጅቶች ሲዘጋጅ ብዙ መጽሐፎች ማየትን እንደ ልምድ አድርጌዋለሁ። አንድ ፕሮግራም ሲቀርብ ጥልቀት ሲኖረው ደስ ይለኛል። ምን አደርጋለሁ? አዲስ መጽሐፍ ሳገኝ አሁን ላነበው ካልፈለኩ ሰርቬ አድርጌ አስቀምጠዋል። ሰርቬ ማለት እዳሰዋል። ርዕሱን ያለው ስዕሉ ማመላከት እንደፈለገ ያለው ማውጫውና ያለው የጻፊው መግቢያ አነባለሁ። ከዛ ማጠቃለያውን ገብቻ አነባለሁ። ከጀርባ የተጻፈ ካለ አነባለሁ። ውስጥ ያስቀመጣቸው ስዕሎች ካሉ ያለው መጽሐፉን አወቅኩት ማለት ነው። ስለዚህ ነገ የሆነ ጥናታዊ ጽሑፍ ልጽፍ ስል፣ ዝግጅት ልዘጋጅ ስል በዛ ርዕስ ዙሪያ ትዝ ይለኛል ያ መጽሐፍ፣ እስበዋል። ሌላ እንዲያርግ ያስቀምጥኩት ትዝ ይለኛል፣ እስበዋል። እነዚህን አስቀምጠ ነው ሪሰርች የሚሰራው። ከዛኛ የሆነ ፓርት ወስዳለሁ፣ እዚህኛ የሆነ ፓርት ወስዳለሁ። አእምሮ ላይ ነገ ስበህ ለጥናት የምታውለው መዝገብ ተቀምጧል፣ ፋይል አለ። ያን አውጥተህ ነው መዳስ። ግልጽ ነው ወዳጆች። ከለመዳችሁ ወጣ ሊል ስለሚችል ሊከብዳችሁ እንደሚችል ይሰማኛል፣ ግን ወሳኝ ነው። በዚህ መልኩ ካነበብነ ነው ጥሩ ተጽዕኖ ፈጣሪ መሆን የምንችለው። ስለዚህ ልድገማቸው። ከንባብ ቴክኒኮች ውስጥ ቀላሉ ብዬ የመረጥኩት ይሄ ነው። SQ3R S ሰርቬይ መጽሐፉን አንዴ መዳሰስ፣ ሁለተኛ ኪው ጥያቄ መጠየቅ መጽሐፍ ውስጥ። ከዛ ደግሞ 3 አሮች አሉ። የመጀመሪያው አር ሪድ ማንበብ፣ አንዴ ደበስ አድርገህ ማንበብ። ሁለተኛው አር ከጨረስከው በኋላ ዘግተህ መጽሐፉን ሪሳይት ማሰማት። ኦኬ ምን አለ አራተኛው ላይ፣ አምስተኛው ቻፕተር ምን አለ፣ 9ኛው ቻፕተር ላይ ያነበብኩት ታሪክ ምንድነው፣ ሪሳይት መድገም። እሱ የመጨረሻው አር ሪድ። ልክ ያላስታወስከውን ፓርት ገብተህ በፍጥነት ታነባቸዋል። ሞክሩት ይህን ቴክኒክ።
ዓለም አሁን እየተጠቀመችበት ያለ ትልቁ የንባብ ሳይንስ ነው መቼም ያ መጽሐፍ አትረሱትም ውስጣችሁ ታትሞ ይቀራል አላህ በንባብ ላይ የምንበረታ ያድርገን ከመሪዎች አላህ ያድርገን ለትውልድ የምንጠቅም ያድርገን ዩኒቨርሲቲ ተማሪዎችም ይሄን ተጠቅማችሁ ጥሩ ውጤት ከሚያመጡት አላህ ያድርጋችሁ وصلى الله وسلم وبارك على نبينا محمد السلام عليكم ورحمة الله تعالى وبركاته السلام عليكم ورحمة الله تعالى وبركاته ود ተመልካቾቻችን አሁን የምትከታተሉት ያሲን ቲቪ ነው ወይም ዋይ ቲቪ የምንለው ነው በዚህ የቴሌቪዥን ጣቢያችን ውስጥ በርካታ ትምህርቶችን እንማራለን እስልምናዊ ግንዛቤያችንን እናሰፋለን ማህበራዊ ትስስራችንን እናጠነክራለን የበለጠ ተጠቃሚ እንደምንሆን ተስፋ አደርጋለሁ ሰላም አለይኩም ወራህመቱላሂ ተዓላ ወበረካቱ